ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በንፋስ መውጫ ጋይንት ግንባር በምርጫ ስም የአማራን ሕዝብ ለተጨማሪ እልቂት እንዲዳረግና የጸረ አማራው ብልጽግና አገዛዝ ዕድሜ እንዲራዘም ለማድረግ ሲንቀሳቀሱ በነበሩ ካድሬዎችና ወታደሮች ላይ ከባድ እርምጃ መወሰዱ ታወቀም። በንፋስ መውጫና በሳሌ ጎብጎብ መካከል በተወሰደው በዚህ መብረቃዊ እርምጃም የወረዳውና የዞኑ ካድሬዎች መኩሪያ በሚል ቅጽል ስም የሚጠሩት የወረዳው ፖሊስ አመራር የነበረው ሳጅን ደሞዝ ገደፋውን ጨምሮ ሌሎች በርካታ ካድሬዎችና ወታደሮች መገደላቸው ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና የ71ኛ አባናደው ክፍለ ጦር አርበኞች በስድስት ግንባር ባደረጉት ተጋድሎ 50 የአገዛዝ ወታደሮችንና ካድሬዎችን ሙትና ቁስለኛ በማድረግ አንጸባራቂ ድል ተቀዳጁም። ከልጓማ እስከ ቲርቲራን ጨምሮ በባከት፣ በመረቆ፣ በፈረስ ሜዳ፣ በኩታና አጋሙ አካባቢዎች ላይ በተወሰደው እርምጃ ከተደመሰሱ ወታደሮች በተጨማሪ አንዲት ወታደራዊ ፓትሮል ተሽከርካሪ ሙሉ በሙሉ መውደሟ ታውቋል። ኦፕሬሽኑ በዋናነት ያነጣጠረው በምርጫ ስም የአገዛዙን ዕድሜ ለማራዘምና የአማራን ሕዝብ ለተጨማሪ እልቂት እንዲዳረግ ሲሰሩ በነበሩ ባንዳዎች ላይ ነው ተብሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ፋኖ የአገዛዙ ወታደሮች ለጦርነት ሲጠቀሙባት የነበረችውን አምቡላንስ በመማረክ ለሕዝብ አገልግሎት እንድትውል አደረገም። የአገዛዙ ጦር የእናቶችንና የህሙማንን ህይወት ለመታደግ የተመደቡ አምቡላንሶችን ሳይቀር ለጦር መሳሪያና ለወታደራዊ ማመላለሻነት በመጠቀም ዓለም አቀፍ የጦር ህግጋትን እየጣሰ ሲሆን፣ በአንጻሩ ፋኖ በጦር ሜዳ የሚማረካቸው አምቡላንሶችን ዳግም ለህዝብ ግልጋሎት የሚውሉበትን እድል እያመቻቸ መሆኑ ተረጋግጧል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የብልጽግና አገዛዝ ቤኒሻንጉል ጉምዝን ለሱዳኑ የፈጥኖ ድራሽ ኃይል ለጦር ካምፕነት እንዲጠቀሙ በፈቀደው መሰረት የሄሜቲ ታጣቂዎች በክልሉ ህዝብ ላይ ዘግናኝ ግፍና መከራ እያደረሱ መሆኑ ታውቋል። በክልሉ የሰፈሩት እነዚህ ታጣቂዎች ግድያ፣ አስገድዶ መድፈርና ዘረፋ እየፈጸሙ ሲሆን የአገዛዙ ባለስልጣናትም ለዜጎቻቸው ጥበቃ ከማድረግ ይልቅ ለዘራፊዎቹ ተባባሪ ሆነዋል ተብሏል። ይህ ድርጊት አገዛዙ ለክልሉ ህዝብ ያለውን ከፍተኛ ንቀትና ጥላቻን እንዲሁም ለባዕዳን ወታደሮች ያለውን አጎብዳጅነትን በግልጽ ያሳየ ነው። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣቢያችን መረብ ሚዲያ የዛሬ ሚያዝያ 9 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የ71ኛ አባናደው ክፍለ ጦር አርበኞች በስድስት ግንባር ባደረጉት ተጋድሎ 50 የአገዛዝ ወታደሮችንና ካድሬዎችን ሙትና ቁስለኛ በማድረግ አንጸባራቂ ድል ተቀዳጁ። ከልጓማ እስከ ቲርቲራን ጨምሮ በባከት፣ በመረቆ፣ በፈረስ ሜዳ፣ በኩታና አጋሙ አካባቢዎች ላይ በተወሰደው በዚህ እርምጃ ከተደመሰሱ የአገዛዙ ወታደሮች በተጨማሪ አንዲት ወታደራዊ ፓትሮል ተሽከርካሪ ወድማለች። ቁልፍ ወታደራዊ ቦታዎች ደግሞ በፋኖ ቁጥጥር ስር ገብተዋል። ኦፕሬሽኑ በዋናነት ያነጣጠረው በምርጫ ስም የአገዛዙን ዕድሜ ለማራዘምና የአማራ ሕዝብ ለተጨማሪ እልቂት እንዲዳረግ ሲሰሩ በነበሩ ባንዳዎች ላይ ነው። በምዕራብ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 105ኛ ንጉስ ሚካኤል አሊ ኮር ስር የሚገኙት የ71ኛ አባናደው ክፍለ ጦር አርበኞች ትላንት ሚያዝያ 8 2018 ዓ.ም ከንጋት ጀምሮ በስድስት የተለያዩ ግንባሮች ባካሄዱት ኦፕሬሽን የአገዛዙ ወታደሮችና ካድሬዎችን በመደምሰስ የምርጫ ቁሳቁሶችንም ማውደማቸው ታውቋል። ኦፕሬሽኑም የአገዛዙን ወታደራዊና አስተዳደራዊ መዋቅር ክፉኛ ያናጋ ነው ተብሏል። በመጀመሪያው ግንባር በክፍለ ጦሩ ስር ከአንደኛና ከሁለተኛ ሬጅመንቶች የተወጣጡ አሃዶች በጋራ ባከናወኑት ተጋድሎ ባከት ላይ ከፍተኛ ድል ተመዝግቧል። ከልጓማና ቲርቲራ ተወጣቶ ወደ ባከት የተላከው የጸረ አማራው አገዛዝ ሰራዊትና ካድሬ በሞርታር ድብደባ ህዝብን ለማሸበር ሲሞክር አርበኞቹ በወሰዱት ፈጣን እርምጃም 18 ወታደሮችና ካድሬዎች ሙትና ቁስለኛ ተደርገዋል። በሁለተኛው ግንባር በመረቆ አካባቢ ሲሆን የአባናደው ቃኝ ቡድን በወሰደው መብረቃዊ ደፈጣ ጥቃት 14 ያገዛዙ ወታደሮች ተደምስሰዋል። በፓትሮል ተሽከርካሪ ተሳፍረው እየተጓዙ በነበሩ የአገዛዙ ኃይሎች ላይ ነው እርምጃው የተወሰደው።
በዚህም ከወታደሮች በተጨማሪ ተሽከርካሪው መውደሙ ታውቋል። በሶስተኛው ግንባር በክፍለ ጦሩ የሸዋን ግዛው ሬጅመንት አባላት ፈረስ ሜዳ ተብሎ በሚጠራው ስፍራ ላይ በወሰዱት የተሳካ እርምጃ 11 የአገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። በተጨማሪም በአራተኛውና በአምስተኛው ግንባሮች በክፍለ ጦሩ ስር ከአንደኛና ሁለተኛ ሬጅመንቶች የተወጣጡ አሃዶች በጋራ በመሆን በአካባቢው ኩታና ጋሙ ተብሎ በሚጠሩ ስፍራዎች በፈጸሙት ጥቃት 7 ወታደሮችን ሲገድሉ በተጨማሪም ልጓማ ላይ ውጊያ እያደረገ ለነበረው የወገን ኃይል ጫና እንዳይበዛበት በልጓማና በቲርቲራ መካከል ያለውን መስመር በመዝጋት የአገዛዙን ጦር እንቅስቃሴ ሽባ አድርገውታል። ስድስተኛው ግንባር ከጃማ የ71ኛ ባናዶ ክፍለ ጦር አርበኞች ከ33ኛ ዋሲል ክፍለ ጦር አርበኞች ጋር በጋራ በመሆን ልጓማ ከተማ ላይ የነበረውን ጦር ደምስሰው ከተማዋን ሙሉ በሙሉ የተቆጣጠሩበትን ድል አስመዝግበዋል። በከተማው የሚገኘውን የብልጽግናን ቢሮ በመስበር ህዝብን ለማሳሳት የተዘጋጀውን የምርጫ ካርድና መዝገብ በማቃጠል ያገዛዙን የውሸት ድራማን አክሽፈውታል። በአጠቃላይ ሳጅን አባናደው ክፍለ ጦር በትናንቱ ተጋድሎ 26 ያገዛዙ ወታደሮችን ሲገድል 24 ወታደሮችን ደግሞ አቁስሏል። በድምሩ 50 ያገዛዙ ወታደሮችን ሙትና ቁስለኛ አድርጓል ሲል ክፍለ ጦሩ ለመረብ ሚዲያ በላከው መረጃ አስታውቋል። እንዲሁም አንዲት ወታደራዊ ፓትሮል ሙሉ በሙሉ መውደሟ ተረጋግጧል። በልጓማ ከተማ በተካሄደው ኦፕሬሽን 33ኛ ክፍለ ጦርና 71ኛ ክፍለ ጦር በጋራ ያካሄዱት ነው። ተጨማሪ ዝርዝር የድል መረጃዎች ይኖራሉ። በዚህ ስፍራ ተከታትለን ወደ እናንተ የምናደርሳችሁ ይሆናል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በንፋስ መውጫ ጋይንት ግንባር በምርጫ ስም የአማራን ሕዝብ ለተጨማሪ እልቂት እንዲዳረግና የጸረ አማራው ብልጽግና አገዛዝ ዕድሜ እንዲራዘም ለማድረግ ሲንቀሳቀሱ በነበሩ ካድሬዎችና ወታደሮች ላይ ከባድ እርምጃ ተወስደዋል። በንፋስ መውጫና በሳሌ ጎብጎብ መካከል በተወሰደው በዚህ መብረቃዊ ጥቃት የምርጫ ኮሮጆና አስጠባቂ የነበሩ የአገዛዝ ወታደሮች እንዲሁም አመራሮች ተደምስሰዋል። የቀሩትም ተበታትነዋል። የጸረ አማራው ብልጽግና አገዛዝ ተላላኪ የሆኑት የወረዳ ካድሬዎችና የፖሊስ አመራሮች ከፍተኛ ቁጥር ባለው ወታደር ታጅበው ከንፋስ መውጫ ከተማ በመነሳት ወደ ሳሊና ጎብጎብ ዙሪያ ለምርጫ ቅስቀሳ እየተጓዙ እንዳለ ነው ድንገት በ2 እና 3 ቦታ ተቆርጠው ከባድ ኪሳራ የተከናነቡት። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ ኮር የአንበሳው ጋይንት ክፍለ ጦር አርበኞች በወሰዱት በዚህ እርምጃም የወረዳና የዞኑ ካድሬዎች መኩሪያ በሚል ቅጽል ስም የሚጠሩት የወረዳው የፖሊስ አመራር የነበረው ሳጅን ደሞዝ ገደፋውን ጨምሮ ሌሎች በርካታ ካድሬዎችና ወታደሮች መገደላቸውን መረብ ሚዲያ ከኮሩ ህዝብ ግንኙነት ክፍል ተመልክቷል። አገዛዝ ስርዓቱ ተጨማሪ ህዝብ የሚጨፈጭፍበት ጊዜ ለማግኘት የሚያጭበረብርበት የምርጫ ካርድና ኮሮጆም እንዲበታተንና እንዲቃጠል ተደርጓል። ይህ እርምጃ ባለፈው መጋቢት 24 2018 ዓ.ም የአማራ ክልል ህዝብ ጦርነት ባለበት ምርጫ አይካሄድም፣ ምርጫ ቅንጦት ነው፣ በየቀኑ በድሮን ለሚያልቅ ህዝብ ምርጫ ቅንጦት ነው በማለት በሰላማዊ ሰልፍ ያስተላለፈውን የተቃውሞ ውሳኔን ለማስከበር የተወሰደ እርምጃ ነው ሲል ኮሩ ገልጾታል። ኮሩ አክሎም የዚህን ጸረ አማራና ሀገር አውዳሚ አገዛዝ ስርዓትን ዕድሜ ለማስቀጠል የሚለፉ የጸጥታ ኃይሎችና ካድሬዎች በአስቸኳይ ከድርጊታቸው ካልተቆጠቡ ከባዱ እርምጃ እንደሚጠብቃቸው ማስጠንቅቀዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ፋኖ የአገዛዝ ወታደሮች ለጦርነት ሲጠቀሙባት የነበረችውን አምቡላንስ በመማረክ ለህዝብ አገልግሎት እንድትውል አደረገም። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ስር በአርበኛ ተሾመ አበባው የሚመራው 204ኛ አስቻለው ደሴ ኮር ከጸረ አማራው አገዛዝ ወታደሮች የባረካትን አምቡላንስ ለእብናት ወረዳ ቋሊሳ ጤና ጣቢያ ማስረከቡን መረብ ሚዲያ ከኮሩ ህዝብ ግንኙነት ክፍል ተመልክቷል። አገዛዙ ለጤና አገልግሎት የሚውሉ ተሽከርካሪዎችን ለውትድርና ተግባር በመዋል ጸረ ህዝብነቱን እያሳየ ባለበት በዚህ ወቅት ፋኖ ማርኮ ለጤና ጣቢያው ማስረከቡ በህዝቡ ዘንድ ከፍተኛ አድናቆትና ምስጋናን አትርፈዋል። በእዙ ስር 204ኛ አስቻለው ደሴ ኮር የእቴጌ ጣይቱ ክፍለ ጦር አርበኞች በወሰዱት እርምጃ ነው ይህችን አምቡላንስ ከጥላት እጅ መማረክ የተቻለው። የአገዛዙ ጦር የእናቶችንና የህሙማን ህይወትን ለመታደግ የተመደቡ አምቡላንሶችን ሳይቀር ለጦር መሳሪያና ለወታደራዊ አመራሮች ማመላለሻነት በመጠቀም ዓለም አቀፍ የጦር ህግን ሲጥስ ቆይቷል። አሁንም በዚህ ድርጊቱ ቀጥሏል። ይህችው በፋኖ ቁጥጥር ስር የዋለችው አምቡላንስ ለታለመላት ቅዱስ ዓላማ እንድትውልና የወገኖቻችንን ህይወት እንድትታደግ በማሰብ ለእብናት ወረዳ ቋሊሳ ጤና ጣቢያ ርክክብ መደረጉን ነው መረብ ሚዲያ ከ204ኛ አስቻለው ደሴ ኮር ህዝብ ግንኙነት ክፍል የተመለከተው። ይህም የፋኖ ትግል የህዝብን ህልውና እንዲሁም ደህንነትና ክብርን ለማስጠበቅ መሆኑን በተግባር ያረጋገጠ ክስተት ሆነዋል።
የጤና ጣቢያው ሰራተኞችና የአካባቢው ነዋሪዎች ፋኖ ላሳየው ቀና ተግባር ምስጋናቸውን ያቀረቡ ሲሆን የአገዛዙ ጦር ለህዝብ ንብረት ግዴለሽነቱንና ጸረ ህዝብነቱን አጥብቀው ኮንነዋል። በሌላ በኩል 204ኛ አስቻለው ደሴ ኮር በሁሉም ግንባሮች ያገዛዙን ሰራዊት አይቀጡ ቅጣት እየቀጣ መሆኑንና ድሉን እያጠናከረ እንደሚቀጥልም ኮሩ በህዝብ ግንኙነት ክፍሉ በኩል ባወጣው መረጃ አስታውቋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አገዛዙ በራያ ግንባር የደረሰበትን ከፍተኛ ኪሳራ ለመሸሸግ የሟች ወታደሮችን አስከሬን በኦራልና በሌሎች የጭነት ተሽከርካሪዎች ጭኖ ወደ ሐራ ከተማ አካባቢ እየወሰደ መሆኑ ታውቋል። ወደ ሐራ የተወሰደው የአገዛዙ ወታደሮች አስከሬን በኬንዳና በቅጠል በመሸፈን 3 ሜትር ጥልቀት ባለው የጅምላ ጉድጓድ ውስጥ እየተቀበረ መሆኑንም ነው የመረብ ሚዲያ የራያ ግንባር ዘጋቢ ለማረጋገጥ የቻለው። በራያ ግንባር በፋኖ ድል አድራጊነት የቀጠለው ውጊያው በአገዛዙ ጦር ላይ ከፍተኛ ኪሳራ እያደረሰ ነው። ባለፉት 2 ቀናት ብቻ በርካታ የአገዛዙ አመራሮች የተደመሰሱ ሲሆን ሰራዊቱ የሙት ጓዶችን አስከሬን በጅምላ መቃብር ውስጥ እየቀበረ መሆኑ ተረጋግጧል። ሚያዝያ 6 2018 ዓ.ም በቆቦ ዙሪያ በነበረ ውጊያ የተገደሉ 3 ከፍተኛ የአገዛዙ ወታደሮች ወደ ሐራ ተወስደው ተቀብረዋል። ይህ ሽንፈት ቀጥሎ በቀጣዩ ቀን ማለትም ትናንት በስቲያ ሚያዝያ 7 2018 ዓ.ም ደግሞ 5 ተጨማሪ አመራሮች የተገደሉ ሲሆን ከነዚህ መካከል 3ቱ የኮሎኔልነት ማዕረግ ያላቸው መሆኑ ተረጋግጧል። አገዛዙ የደረሰበትን ከፍተኛ ኪሳራ ለመሸሸግ የሟች ወታደሮችን አስከሬን በኦራልና በሌሎች የጭነት ተሽከርካሪዎች ጭኖ ወደ ሐራ ከተማ አካባቢ በመውሰድ በቅጠልና በኬንዳ ወይም በሸራ በመሸፈን 3 ሜትር ጥልቀት ባለው የጅምላ ጉድጓድ ውስጥ እየቀበረ መሆኑን ነው የመረብ ሚዲያ የራያ ግንባር ዘጋቢዎች ለማረጋገጥ የቻሉትም። ይህ 4 በ4 ሜትር ስፋት ባለው የጅምላ መቃብር ውስጥ የተፈጸመው የቀብር ስነ ስርዓት የአገዛዙ ሰራዊት መደበኛውን የቀብር ስነ ስርዓት መፈጸም እንኳን በማይችልበት ደረጃ መፈራረሱንና በፋኖ ክንድ ክፉኛ መመታቱን የሚያረጋግጥ ነው። የራያ ግንባር አሁንም በአገዛዙ ሰራዊት ላይ የሞትና የውርደት ቀጠና ሆኖ ቀጥሏል። የፋኖ ኃይሎችም ቀጠናውን ሙሉ በሙሉ በቁጥጥራቸው ስር ለማድረግ ትንቅንቃቸውን ቀጥለዋል። በራያ ቆቦ፣ በዋጃና ጥሙጋ ግንባሮች የተጀመረው ውጊያ አድማሱን አስፍቶ በበርካታ ግንባሮች የጠላት ኃይል ከባድ ኪሳራን የተከናነበበት፣ በአንጻሩ ፋኖ በልዩ የጦር ሳይንስና በፍጹም አማራዊ ጀግንነት ተሞልቶ የድሉ ባለቤት የሆነበት ትንቅንቅ እየተካሄደ ነው። በተለይ በባይባዋ፣ በጨመዶ ማርያም፣ በኮርቶም፣ በኩቤ ቃሬንሳም፣ በቦታ ማርያም፣ በኮባ መንደር፣ በቀዩ ጋሪያ፣ በጎለሻም፣ በጎቡ ጋሪያ፣ በአቧይ ጋሪያ፣ በጠበለት፣ በተኩለት ዙሪያ፣ በቀዩ አፈር፣ በጮቢበር፣ በካራይላ፣ በጠዘጠዛ ግንባሮች እንዲሁም ላስታ መገንጠያ አቧይ ጋሪያን ይዞ እስከ ግዳን ምላሽ ድረስ በተደረገው ተጋድሎ ፋኖ በብርሃን ፍጥነት ከመከላከል ወደ ማጥቃት ተሸጋግሮ ጠላትን አሽመርምሮ አከርካሪውን በመስበር አንጸባራቂ ድል መቀዳጀቱን የመረብ ሚዲያ የራያ ግንባር ዘጋቢው አረጋግጧል። በዚያው ውጊያ ከላይ ከጠቀስነው 3 ኮሎኔሎችን ጨምሮ በድምሩ 7 አዛዦች ውጭ ከ500 በላይ የአገዛዙ ወታደሮች ተገድለዋል። በውጊያው ከተገደሉት መካከል የላቀውን ቁጥር የሚይዙት የፌዴራል ፖሊስ አባላትና የሐራ መሬት ታጣቂዎች ሲሆኑ መከላከያ ሰራዊቱ የፌዴራል ፖሊስ አባላቱንና እነዚሁን የነጌታቸው ረዳ ታጣቂዎችን የጥይት ማብረጃ አድርጎ ተጠቅሞባቸዋል ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የብልጽግና አገዛዝ ቤኒሻንጉል ጉሙዝ ክልልን ለሱዳኑ ፈጥኖ ደራሽ ኃይል ለጦር ካምፕነት እንዲጠቀም በፈቀደው መሰረት የሜቲ ጦር ታጣቂዎች በክልሉ ሕዝብ ላይ ዘግናኝ መከራና ስቃይ እያደረሱ መሆኑ ታወቀ። በክልሉ የሰፈሩት እነዚሁ ታጣቂዎች ግድያ፣ አስገድዶ መድፈር፣ ዘረፋ እየፈጸሙ ሲሆን የአገዛዙ ባለስልጣናት ለዜጎቻቸው ጥበቃ ከማድረግ ይልቅ የዘራፊዎቹ ተባባሪ መሆናቸውን የመረብ ሚዲያ ምንጮች አረጋግጠዋል። ይህ ድርጊት አገዛዙ ለክልሉ ህዝብ ያለውን ከፍተኛ ንቀትና ጥላቻን እንዲሁም ለባዕዳን ወታደሮች ያለውን አጎብዳጅነት በግልጽ ያሳየ ነው ተብሏል። በሱዳን ደም አፍሳሽ ጦርነት እያካሄደ ያለው የሄሜቲው ፈጥኖ ደራሽ ኃይል በብልጽግና አገዛዝ መልካም ፍቃድ በቤኒሻንጉል ጉሙዝ ክልል ሰፍሮ የዜጎችን ህይወት ሲኦል እያደረገ ይገኛል። ታጣቂዎቹ ልጃገረዶችን ከመድፈር ጀምሮ በየሆቴሉ ገብተው ያሻቸውን ተጠቅመው ያለ ሂሳብ ክፍያ እንደሚወጡና ንብረት እንደሚዘርፉም ተገልጿል። ከዚሁ ጋር ተያይዞ በደረሰን መረጃ ሀብት ንብረቱ የተዘረፈበት አንድ የቤኒሻንጉል ጉሙዝ ክልል ተወላጅ ንብረቱን ለማስመለስ ባደረገው ተጋድሎ አንድ የፈጥኖ ደራሽ አባል በመገደሉ ታጣቂዎቹ በወሰዱት አሰቃቂ የአጸፋ እርምጃ በርካታ ንጹሃን የክልሉ ተወላጆች ተገድለዋል። የፈጥኖ ደራሽ ኃይሉ አመራሮችን በግልጽ አንድ አባላችን ከሚሞት 10 የክልሉ ነዋሪዎች ቢገደሉ ይሻላል የሚል ትዕቢት የተሞላበት ንግግር ሲናገሩ ተሰምተዋል።
የአገዛዙ ካድሬዎች ለገዛ ህዝባቸው ካላቸው ንቀት የተነሳ ባለፈው ሳምንት በቁሹማጋኒ አካባቢ የህዝብ ንብረት ሲዘርፉ በቁጥጥር ስር ውለው የነበሩ የፈጥኖ ደራሽ ኃይሉ አባላት በአስቸኳይ እንዲለቀቁ አስደርገዋቸዋል። በተመሳሳይ ሁኔታ በኩምሩክ ወረዳ ለተገደለ አንድ የዚህው የፈጥኖ ደራሽ ኃይሉ ታጣቂ ምትክ 10 የቤኒሻንጉል ጉሙዝ ክልል ፖሊሶች እንዲሞቱ መደረጋቸው ታውቋል። እነዚሁ የፈጥኖ ደራሽ ኃይሉ ታጣቂ አመራሮችም በአደባባይ አንደኛ አባል ከሚሞት 10 የቤኒሻንጉል ጉሙዝ ክልል ፖሊስ አባላት ቢሞቱ ይሻላል የሚል ንቀት የተሞላበት ትዕዛዝ ሲሰጡ መታየታቸው ተሰምቷል። በአሁኑ ወቅት በክልል ውስጥ ያለው የመልካም አስተዳደር እጦትና ሙስና ሳያንስ የብልጽግና አገዛዝ የሀገር ሉዓላዊነትን አሳልፈው በመስጠት የውጭ ታጣቂዎች በክልሉ ሕዝብ ላይ ግፍ መከራ እንዲፈጽሙ በይፋ ፈቅደዋል። ይህ ድርጊት አገዛዙ ለዜጎች ደህንነትና ለሀገር ክብር ያለውን ጥላቻ በግልጽ የሚያሳይ ነው ብለዋል መረብ ሚዲያ ያነጋገራቸው የአካባቢው ነዋሪዎችም። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። የአሜሪካና ኢራን ቀጣይ ድርድር መቼ እንደሚደረግ አለመወሰኑን ፓኪስታን አስታወቀችም። የፓኪስታን መንግስት ትናንት ባወጣው መግለጫ በአሜሪካና በኢራን መካከል የሚደረገው ቀጣይ ድርድር ገና ቀን እንዳልተወሰነለት ገልጾ ሚዲያዎች ግምት ከማስቀመጥ እንዲታቀቡ አሳስበዋል። የፓኪስታን ውጭ ጉዳይ ሚኒስትር ቃል አቀባይ ታሄር ሁሴን አንድራቢ በኢስላማባድ በሰጡት ጋዜጣዊ መግለጫ በሁለቱ አካላት መካከል ለድርድር ከቀረቡት አጀንዳዎች መካከል ኒውክሌር መሆኑን ገልጸዋል። ሲናገሩም ኒውክሌሩ ሁለቱ ሀገራት እየተነጋገሩበት ካሉ ጉዳዮች መካከል አንዱ ነው ብለዋል። ነገር ግን በሁለቱ ተደራዳሪዎች መካከል መተማመን እንዲፈጠር ዝርዝሩን አንናገርም ብለዋል። ጨምረውም በድርድሩ ላይ የቴህራን አቋም ምን እንደሆነና ሌሎቹ ተደራዳሪዎች ምን እንዳቀረቡ አስተያየት ሳይሰጡ አልፈዋል። ሁለቱ ተደራዳሪዎች እየተነጋገሩ ያለው እኛን አምነው ነው ያሉት ቃል አቀባዩ በዚህ ድርድር ሂደት ሚስጥር መጠበቅ ወሳኝ ነጥብ መሆኑን አስረድተዋል። ቀጣዩ ድርድርን በተመለከተ ሲገልጹ ደግሞ ድርድሩ መቼ ይሁን፣ ምን ያህል ሰው ይሳተፍ፣ ማን በድርድሩ ይቀጥል የሚሉት በተደራዳሪዎቹ የሚወሰን ይሆናል በማለት ገልጸዋል። በዚህ ድርድር ላይ የፓኪስታን ሚና የማመቻቸት ብቻ እንደሆነ ገልጸው የሚደራደሩት ሁለቱ አካላት ብቻ መሆናቸውን አስረድተዋል። በሌላኛው መረጃችን በሊባኖስ ባለፉት 6 ሳምንታት እስራኤል ስታካሄድ በነበረው የአየር ድብደባ በተኩስ አቁም እንዲቆም ከተደረገ በኋላ ቀያቸውን ጥለው የተፈናቀሉ ሊባኖሳውያን መመለስ ጀምረዋል ተባለም። አንዳንድ ነዋሪዎች ዕቃቸውን በመኪና ጭነው ወደ ደቡባዊ ሊባኖስ ሲያመሩ ታይተዋል። የእስራኤልና ሊባኖስ መሪዎች የተኩስ አቁም ላይ መድረሳቸውን አወድሰዋል። ኔታንያሁ የሰላም ስምምነት ላይ ለመድረስ ታሪካዊ ዕድል መኖሩን ተናግረዋል። የተኩስ አቁሙ ለ10 ቀን የሚቆይ ሲሆን የሚደረጉ ድርድሮች ለውጥ ካሳዩ በጋራ ስምምነት ሊራዘም እንደሚችልም ተገልጿል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ቻይና ኢራን የሆርሙዝ ወሽመጥን እንድትከፍት አሳሰበችም። የቻይና የውጭ ጉዳይ ሚኒስትር ዋንግ ይ በሆርሙዝ ወሽመጥ በኩል የሚደረግ መደበኛ መርከቦች እንቅስቃሴ እንዲመለስ ጥረት መደረግ እንዳለበት ለኢራን አቻቸው አባስ አራጊቺ ተናግረዋል። ዋንግ በሆርሙዝ ወሽመጥ የኢራን ሉዓላዊነትና ደህንነት መከበር እንዲሁም መጠበቅ ያለበት ቢሆንም በውሃ አካላት ላይ የሚደረጉ እንቅስቃሴዎችም ነፃነትና ደህንነት ሊኖራቸው ይገባል ብለዋል። ሁለቱ ሚኒስትሮች በስልክ ባደረጉት ውይይት ዋንግ የሆርሙዝ ወሽመጥን ለመክፈት ዓለም አቀፍ ፍላጎት እንዳለ ገልጸዋል። በወሽመጡ መደበኛ እንቅስቃሴ ለመመለስ መስራት የዓለም አቀፉ ማህበረሰብ ሙሉ ጥሪ ነው ማለታቸውን መንግስታቸው ባወጣው መግለጫ ጠቅሷል። የቻይና የውጭ ጉዳይ ሚኒስትር የአሁናዊ ሁኔታ በጦርነትና በሰላም መሃል የሚገኝ ወሳኝ ጥፋት ላይ መሆኑን ጠቅሰው የሰላም በር እየተከፈተ መሆኑን መናገራቸውን ኢፒድ ዘግቧል። የውጭ ጉዳይ ሚኒስትሩ የቻይና የተኩስ አቁም ስምምነት እንዲጸና እና ንግግሮች እንዲቀጥሉ ድጋፍ ታደርጋለችም ብለዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 9 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።